የሄርሜላና የአብርሽ ፍቅር እውነት ይመስላችኋል? ቆይ ሄርሜላ ለአብርሽ የገዛችለት ቤት ከጀርባው ትልቅ ሴራ እንዳለ ብታውቁስ? ፍቅሩም ሆነ ቤቱ ሆን ተብሎ የተሸረበ ሴራ ነው። አሁን ግን የሄርሜላ የቀድሞ ባል ሁሉንም ሚስጥር ይዞ መጥቷል። አሁን ሄርሜላ የምትዋረድበት ሰዓት ነው። ሄርሜላ አብርሽን አትወደውም። ዋና አላማዋ ሌላ ነው። ይሄንን ቪዲዮ እስከ መጨረሻ ካያችሁት የሄርሜላን ሴራ እዚህ ጋር ያበቃል። ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ ዛሬ በማህበራዊ ሚዲያ ላይ መነጋገሪያ ስለሆነውና ብዙዎቻችንን ስላስገረመው የሄርሜላንና የአብርሽ ጉዳይ አስደንጋጭ መረጃ ይዘንላችሁ መጥተናል። ሁላችንም እንደምናውቀው ሄርሜላ ለአብርሽ ቤት ስገዛለት ትልቅ ሰርፕራይዝ እና የንጹህ ፍቅር መግለጫ መስሎን ነበር። ግን እሷ ሌላ ሴራና ሌላ ዓላማ ያለው ነገር ነው ያሰበችበት። አብርሽንም አብረን እንኑር ስትለው ጠየቀችው። አብርሽም በደስታ እሺ አብረን እንኖራለን ሲላት በግልጽ ተናግሯል ማለት ነው። እናንተ በዚህ ጉዳይ ላይ ምን ታስባላችሁ? እውነትም እሷ ፍቅር ፈልጋ ነው ወይስ ሌላ ነገር አስባ ነው? እናንተ ኮሜንት ላይ አስቀምጡልኝ። አሁን የደረሱት መረጃዎች እንደሚያመለክቱት ሄርሜላ ያንን ቤት የገዛችው እንዲህ በነፃ ወይም ለአብርሽ ካላት ፍቅር ተነስታ አይደለም። አብርሽም ሙሉ በሙሉ እጇ ላይ ለማስገባት እሱም በዕዳና በውለታ ለማሰር የተጠነሰሰ ሴራ ነው። አብርሽ ይህንን ነገር ሲያይ ከሷ በላይ ምንም የለም ብሎ ሙሉ በሙሉ ራሱን አሳልፎ እንዲሰጣት ትፈልጋለች። ይህ ደግሞ የተቀነባበረ ድራማዊም ሴራ ነው። የሄርሜላ ሴራ ነው ማለት ነው። ይህንን ሁሉ ነገር የምታደርገው እሷ አውቃ ነው ማለት ነው። አብረን እንኑር የምትለውም አውቃ ነው። የቀድሞ ባሏ እየመጣ ነው። ሁሉንም ሚስጥርም ደግሞ እዘረግፋለሁ ሲልም ተናግሯል። እሷ ደግሞ አብርሽን በውለታ አስራው ልታስቀምጠው ፈልጋ ነው። ብዙዎቻችሁ ሄርሜላ አብርሽን ትወደዋለች ብላችሁ ታስባላችሁ ይሆናል። እውነታው ግን ፍጹም ተቃራኒ ነው። ሄርሜላ ለአብርሽ ምንም አይነት እውነተኛ ፍቅር ስሜት የላትም። ታዲያ ለምንድን ነው የቀረበችው? ለምን ሲሆን ድራማ አብርሽ ላይ የምትሰራበት? እሱን በዝርዝር አብረን እናያለን። መልሱ አንድና አንድ ነው፣ ገንዘብና ታዋቂነት። ሄርሜላ እሱ ጋር የመጣችው ገንዘብ ፈልጋና ታዋቂ ልትሆንበት ፈልጋ ነው እንጂ አብርሽ ወዳይ ሳይሆን አብርሽ ጋር ገንዘብ ፈልጋና ታዋቂ ልትሆንበት ፈልጋ ነው። እሷ ያየችው የአብርሽን ዝና እና ከጀርባ ያለውን የገንዘብ ጥቅም ብቻ ነው። እሱን ተጠቅማ የራሷን ህይወት ለማደለልና ማህበራዊ ሚዲያውን መቆጣጠር ስለምትፈልግ ነው። በፍቅር ግን ማስመሰል ይቻላል፣ ነገር ግን እውነቱ መደበቅ አይችልም። እውነቱ አንድ ቀን ይወጣል። ይሄንን የጥቅም ትስስር አብርሽ ገና አላወቀም። አብርሽ አሁንም በጭፍን ፍቅር ውስጥ ነው ያለው። ነገር ግን ይሄ ሁሉ ነገር ሴራ ሰርታበት ድራማ እየሰራችበት ነው እንጂ ምንም አላፈቀረችውም። ደግሞ ይሄ ሴራ አንድ ቀን ያበቃል። አንድ ቀን አብርሽ ያውቅባታል ማለት ነው። አንድ ቀን ትዋረዳለች። ሁሉም ነገር አንድ ቀን ይታወቃል። ስለዚህ ሄርሜላ አንድ ቀን የሚታወቅባት ይሆናል ማለት ነው። እናንተም ስለ አብርሽና ስለ ሄርሜላ ያላችሁን ግንዛቤ ኮሜንት ላይ አስቀምጡልኝ። አሁን ደግሞ ወደ ዋናውና ቪዲዮን እስከ መጨረሻ እንድታዩት ወደሚያደርገው ትልቅ ሚስጥር እንለፍ። የሄርሜላ የቀድሞ ባለቤት ሊመጣ ነው። አዎ በትክክል ሰምታችሁታል። የቀድሞ ባለቤቷ ሁሉንም የሄርሜላን ድብቅ ታሪክ፣ የት እንደነበረች፣ ምን እንደምትሰራና አሁን ከአብርሽ ጋር የጀመረችው ድራማ ምን ላይ ያጠነጥላል የሚለውን በዝርዝር ሊናገር ሚስጥሯን ሊያወጣ እየመጣ ነው። ይህ የቀድሞ ባለቤቷ ሁሉንም ሚስጥር ዘረግፈዋለሁ ሄርሜላ ሲላት እሷም በጣም ደንግጣለች ማለት ነው። ሄርሜላ ምን እንደምትሆን አስባችሁታል? ሄርሜላ ይህ መረጃ እንደደረሳት ነው ደንግጣ አብርሽን በፍጥነት ወደ እጇ ለማስገባትና ቤቱን ገዝታ ኑሯቸውን ለመቀጠል ያሰበችው። ስለዚህ ይሄ ሁሉ ነገር ለአብርሽ ብላ ሳይሆን ለገንዘቧ፣ ለሀብቷና ለዝናዋ ብላ ነው አብርሽን የተጠጋችው ማለት ነው። የቀድሞ ባለቤቷ ቀድሞ ሚስጥሯን ሳይዘረግፍ በፊት እሷ ግን አብርሽን በእጇ ለማስገባት ወስናለች ማለት ነው። የአብርሽን ልብ ሰርቃ ጉዳዩን ለመደባበስና የሄደችበት ርቀት በጣም አስገራሚ ነው። እንግዲህ ተመልካቾቻችን ጨዋታው አሁን ነው የጀመረው። የሄርሜላ ድራማ ይጋለጥ ይሆን? አብርሽስ እውነቱን ሲያውቅ ምን ይሰማዋል? የቀድሞ ባለቤቷ ይፋ የሚያደርገው ቀጣይ መረጃ ምን ሊሆን እንደሚችል በጉጉት እኛ ራሱን እንጠብቃለን። ይህ ጉዳይ እጅግ በጣም አሳሳቢና ብዙዎቻችንን የሚያስቆጣ ነው። እናንተስ ምን ታስባላችሁ? ሄርሜላ ለአብርሽ የገዛችለት ቤት እና አብረን እንኑር ያለችውን እውነት ብላችሁ ታስባላችሁ? የሴራ አካል ወይስ ሰዎች ስማቸውን ለማጥፋት የሚጠቀሙበት ወሬ ነው?
የቀድሞ ባሏ ቢመጣ ምን የሚያወራ ይመስላችኋል? እናንተም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እንግዲህ ኤፍሬምም ይሄንን ነገር ሲሰማ አብርሽ በፊት ተናግሬ ነበር፣ በፊት እኮ ይሄን ሁሉ ነገር ነግሬ ነበር፣ ተው ስል አልሰማኸኝም ሲለው በግልጽነት ተናግሯል ማለት ነው። ሁልጊዜም ጋሽዬ እንደሚሉት እቺ ሴት ትቅርብ፣ እቺ ሴት ላንተ አትሆንም፣ ላንተ የምትሆነው ሩታ ናት ሲሉም በግልጽነት ተናግሯል ማለት ነው። አብርሽ ግን እናንተ ሳፍራችሁኛል፣ አልፈልጋችሁም፣ እሷ ትሻለኛለች ብሎ ወደ እሷ ሄዷል ማለት ነው። ግን ለምንድን ነው አብርሽ እሷን የማይተዋት? እስኪ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በጣም ብዙ ሰዎች ሄርሜላን አይወዷትም። ሄርሜላን ተዋት፣ ሄርሜላ ላንተ ሴራ ነው የምታስበው እንጂ ጥሩ ነገር አታስብም ሲሉትም በግልጽነት ይነግሩታል። እሱ ግን እናንተን አልሰማችሁም እያለ የሚናገር ሰው ነው። ነገር ግን ወንድሙም ኤፍሬም ተዋት፣ ሩታ ትሻልሃለች፣ ወደ ሩታ ተመለስ፣ የልጅ እናት ትሻልሃለች ቢለውም አብርሽ ግን አልሰማም ብሎ ከሄርሜላ ጋር ሆኗል ማለት ነው። ጋሽዬም እንግዲህ ተው እያሉት ይገኛሉ። አብርሽ ግን አልፈልግም እያለ በፍጹም አልፈልግም፣ ሄርሜላ ነው የምፈልገው እያለ እየተናገረ ይገኛል። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ግለጹልኝ። እንግዲህ በጣም ብዙ ጊዜ ማለት ነው ብዙ ጊዜ ኤፍሬም ለአብርሽ ይነግሯል፣ ሄርሜላ አትሆንህም፣ ተው ተው ብያለሁ ሲለውም ምንም አይሰማም ማለት ነው። በቃ የሆነ ነገርማ ሄርሜላ አሰርታበታለች እንጂ እንደዚህ የሚሆን ሰው አልነበረም። በፊት ሄርሜላ ሳትመጣ ዩቲዩብ ላይ ማለት ነው ሄርሜላ ወደ እነሱ ትዳር ሳትመጣ ሩታና አብርሽ በሰላም በአንድነት ነበር ልጃቸውን የሚያሳድጉት፣ አብሮ ነበር የሚኖሩት። ነገር ግን እሷ ከመጣች በኋላ ሁሉ ነገር ተቀያይሯል ማለት ነው። ሄርሜላ ህይወታቸውን ትዳራቸውን በሙሉ እየበጠበጠች ትገኛለች። እናንተስ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ሄርሜላ ከመጣች በኋላ እነ አብርሽ ሰላም አላገኙም ማለት ነው። ስለዚህ እናንተስ ምን ታስባላችሁ? በጣም ነው ሄርሜላ ብዙዎቻችሁ በጣም ነው ሄርሜላ ያበላሸችው እያላችሁ ኮሜንት ላይ የጻፋችሁልኝ ትገኛላችሁ። አሁንም እስኪ ሀሳብ አስተያየታችሁን ኮሜንት ላይ ግለጹልኝ። ሄርሜላ በእውነት አሁንም ወዳው ነው ወይስ ገንዘብ ፈልጋ ሀብት ፈልጋ ነው? ብዙዎች ግን ሀብት ፈልጋ ነው እያሉ የተናገሩ ይገኛሉ። ኤፍሬም እና ጋሽዬም ይናገራሉ፣ ግን እሱ ምንም ነገር አይሰማም ማለት ነው። እሱ ምንም ነገር አይሰማም። እሱ እሷን ነው የምወደው፣ ከሷ ጋር ነው መኖር የምፈልገው እያለ እየተናገረ ይገኛል። እስኪ እናንተ ምን ትላላችሁ? በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ላይ ግለጹልን። ለአብርሽም መልእክት ስጡ። እስኪ አንዴ ልመርቃችሁ። ከሀገር ውጭ ያላችሁ በሰላም በጤና ወደ ሀገራችሁ ይመልሳችሁ። ሀገር ውስጥ ያላችሁ በሰላም በጤና ያኑራችሁ እንላለን። ቪዲዮ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።